እኔ ሰዎቹ ሌላ ነገር ላወሩልሽ ይችላሉ። ገባሽ? የበለጠ ሰውን በጣም በክብር የምወድና የሚያከብር ሰው ነሽ እና ከዛ ያለፈ የሆነ የተናገርኩሽ ነገር ካለ ሁማይንን ተናግረኛል በይኝና ብሎክ አድርጊኝ፣ ብሎክ አድርግሻለሁ። ገባሽ? ብሎክ አድርግሽኛል። መጀመሪያ ልመና አይደለም ይሄ እንደ ጥያቄ ነው እየጠየቅኩሽ ያለሁት። ከሁሉም ነገር ብሎክ ያደረግሽበት ምክንያት ምንድን ነው? እኔ ምንም ነገር ወይ ደግሞ እንደ ጓደኛ አግዘሽኛል፣ እንደ ጓደኛ ብዙ ነገር አድርገሽኛል። ገባሽ? እኔ ደግሞ እንደ ጓደኛ የምጠይቅሽ እኔ ሳላቅ የሆነ ጥፋቴን ምናምን በደንብ ላይ የሆነ ኩማ ይሄንን አጥፍተሃል ወይ ደግሞ ለምንድን ነው ይሄንን ያደረግኩ እንደ ጓደኛ ብለሽ ሳትጠይቅሽ ውስጥ ገብተሽ ብሎክን የምታደርጊ ወይ ደግሞ የምትዘግበኝ ምክንያት ወይ እኔ እና አንቺ ክፉ ደግ አውጥተን ቆሻሻ ኩማ እኔ ልንገርህ ኩማ ወይ ሳንድ ላውራ ዘዴ በእናትህ እየተባች ነው። ልንገርህ ኩማ ልንገርህ ያጠፋው አንተ ቤታ የተቀየመች የተቀየመች ለምን አንተ ብዙ ችግር እያለብህ ብዙ ነገር እያለብህ ለምን ጊፍት ትሰጣለህ ነው። ይሄ ነው ጊፍት የምሰጥበት ምክንያት ልንገርሽ። እኔ ደግሞ ይኸውልሽ እኔ የተቸገርኩት አዳምጪ አውቃለሁ። ይህንን ብትለኝ ልጨርስልህ ቤታ የጠላች ለአንተ ጥላቻ ኑሯት አይደለም። አንተ ወንድሟ ነህ። ቤታ ናት፣ ጀግና ናት። በቃ ቲክታክ በቃ የተቆጣጠሩ ጀግና ናት። እሷ ለአንተ የጠላች ኩማ ችግር ላይ ነው። ችግር ላይ ነው። አንተ ችግር ላይ ያለ ለምንድን ነው ጊፍት ሂደህ የምትሰጠው? ይኸውልሽ ልንገርሽ፣ እኔ ምን ብዬ እንደምነግርሽ አላውቅም። ቤታ በጣም በብዙ ነገር ሞራል ሆናልኝ አግዘኛለች። ሰው ነው ምንም በቃ ሁሉም ሰው ከቤታም ጀምሮ ሁሉም ትንሹም ትልቁም በምችለው አይዞን ኩማ በምለው አግዞኝ ነበር። ያገዙኝ ደግሞ ያለኝን ሰው ደግሞ ብዙ ጊዜ ምን እንደሆነ ታውቂያለሽ? እዚያ ስር ቁጭ ብዬ እሱ እየተጫወተን ዝም ማለት አልችልም። ገባሽ? አሁን ደግሞ ስራ ጀምሬያለሁ፣ እግዚአብሔር ይመስገን። ገባሽ? እየሰራ ነው እና የሆነ ካገኘው ጊፍት ለሁሉም ሰው እየሰጣው ነው። እኔ ደግሞ ስለሰጡኝ ምናምን ተመልሶ ምናምን የሆነ ነገር የምሉኝ ይመስለኛል። ገባሽ? እሷ ደግሞ እንደዛ አልመሰላትማ። አሳውቃት ስራ እየሰራሁ ነው በላት፣ አማክራት። እንዳማከርካት መጀመሪያ አማክራት እና በምን ልናወራ እንችላለን? ቆይ እንዳትወጪ፣ ከወጣሽ እወጣለሁ። ለምንድን ነው የምትወጪው? በሰው ዘንድ ወንድ ስለሆንክ ወንድ እንደዚህ እያደረገች ነው ምናምን እንዳትባል ማለት ነው። እንደዚህ ስራ እንደጀመርክ ምናምን ሁሉ ሰው ማወቅ አለበት። ገባህ? እቺ ልጅ ለአንተ ብላ ብዙ ነገር ሆናለች፣ ተሰድባለች። እቺ ልጅ ቤታ ማለት በጣም ተሰድባለች። ቆይ ልጨርስልህ። አንተ ኩማና ዋላ ኩኩምካ እንደዚህ ቋዕላ አደረገ። ስማ አዳምጠኝ። እቺ ልጅ ማለት ነው እቺ ልጅ ለአንተ ብዙ ነገር ሆናለች። በአንተ ተሰድባለች። በአንተ ብዙ ነገር ኦሮሞም፣ አማራም፣ ትግሬም ምናምን ሰድቧታል። ሁሉ ብሔር ሰድቧታል። አንቺ ጋላም፣ አንቺ ቆልቋላምም፣ አንቺ ቆምጤም ብሏታል። ልንገርህ ቤታ ማለት አለብ ቤታ ለእኔ አይዘዌ ማንም ቢሰድባት እኔ በልቤ ናት። እኔ ልናገር ማለት ነው እስከዛሬ እኔ አሁን ለምሳሌ ብዙዎቹ በዛ ሰዓት አሁን ስላለፈ ወሬው ልናገር። ብዙዎቹን በዛ ሰዓት የመሰላቸው እኔ ከኔ ጋር የተጣላው ሰዎች ጋር ስለሄድክ እኔ የቦለኩን የመሰላል አይደል? ያ ደግሞ እንዳልሆነ ኩማ ታውቃለህ። ያ ድራማ ከመፈጠሩ በፊት ሽቶ ገለመኔ ከመወራቱ በፊት ነው አይደለ? እኔ እናንተ ብሎክ የተደራረግ ነው። ከዛ በፊት ብሎክ ያረኩበትን ምክንያት ልንገራችሁ ጋይስ። አሁን ኩማ እዛ ጋር መጥቶ እንደዚህ ከበደኝ ምናምን ብሎ ሲናገር ኦኬ እሺ ታውቃለህ፣ ያልተሰደብኩት ስድብ የለም እስካሁን ነው ድረስ። የሆነ ሰው ምሳሌ ራሱ መስጫ እያደረጉ የሆነ ካቻ የሚባል ልጅ አለ። በሱ ለኩማ ረድታ እያቸዋ ለካቻቸው ኦሮሞ ናት፣ ለራሷ ዘር ሲሆን እሻለች፣ ለካቻ ሲሆን እንዲያለ እያሉ እስካሁን ድረስ ይሰድቡኛል። በየቤታቸው እየለጠፉ እየተሰደብን ዲቦራንም በዛ ልክ እየሰደቧት ምናምን
እኔ ታዬ ለማንም ሰው እርዳታ ከዛች ልጅ ወዲህ ምንም አይነት እርዳታ ሰው ቢለኝ አልረዳም። የራሴን ግን የአቅሜን በምችለው አቅሜ አግዛለሁ። ከዛ በተረፈ ግን ማንንም ሰው እኔ እርዳታ ውስጥ አልሳተፍም ስል አንተ ሆንክብኝ። አንደኛ ብሔራችን አይገናኝም። ታውቀዋለህ ያለውን ጫና ላይ ታውቃለህ ያለውን ስድብ በደንብ ጠንቀህ ታውቃለህ። ቲክቶክ ላይ የሚፈጠረውን ነገር እንደዛ ሆኖ ያ ሁሉ ነገር ሆነ። ብዙም ነገር አልተሰባሰበለትም። ትንሽዬ ነው የተሰባሰበለት። ያ የተሰባሰበለትን ትንሽዬ ገንዘብ ግን ጥቅም ላይ ካልዋለው ለምን ፊቱን ያስመታል? ገብቷችኋል? ለምን ሰው ልጅን ገንዘብ ወጥቶ መጠየቅ በጣም መሳቀቅ ነው። ለወደፊት ቢቻል ኖሮ ጓደኞችህ ግሩፕ ነገር ተከፍቶ እኛ የሚያውቁን ምናምን ሰዎች በውስጥ እየመጣ የተጻፈ እንደዚህ ዝም ብሎ ተሰብስቦልህ ቢሆን ትልቅ ነገር ነበር። ግን ወጥተህ አሁን ሰው ሲጣላ ምን ሲል በዛች ደካማ ጎን እንደሚይዝ ታውቃለህ። አደባባይ ላይ ወጥተሃል። እኛ ተሰድበናል፣ ምንም በማናውቀው ማለት ነው። ይሁላ ነገር ተፈጥሮ ግን አንተ የተሰጠህን ገንዘብ ቦታው ላይ ካላዋልክ ምንድነው ጥቅሙ ነው? ገባሽ አይደለ? ዜድ ሳየው ጋይስ እየሄደ እየዞረ አንበሳ ይሰጣል። ከዛ ራሴን ጠየቅኩትኝ ላይክ ውሸቱን ነው አጭበርብሮኝ ነው ዋሽቶኝ ነው እኔ ሰው ስለምወድ ሰው ስለምቀበል ጓደኛ ስለምል ወንድሞቼ እህቶቼ ስለምል እኔ ላይ ነው ወይ የሚጫወቱብኝ ያልኩትኝ። ገባሽ ዜድ? እኔ ነው ወይ ከዛ ለዲቦራ እንትን አልኳትና ዲቦራ ተመልከች፣ እኔ ምንም ክፉም ደግም አልልም ምንም አልጽፍለትም አልኩና ብሎክ አደረኩ። ለምን የተሰበሰበለትን ገንዘብ ጥቅም ላይ ካላዋለ ምንድነው ጥቅሙ? ያውቃሉ ኦልሬዲ ጊፍት ብሰጣቸው ባሰጣቸው እነሱ ጊፍት ስላልሰጠኝ ብሎ የሚቀየም ሰው ካለ ደደብ ናቸው አይደለ ዜድ? በችግር ላይ ሆኖ አደባባይ ችግር ላይ ነኝ ብሎ ደግሞ በዛ ላይ ደግሞ ጊፍት አልሰጠኝም ብሎ የሚናደድብስ ሰው ካለ ሰው አይደለም አውሬ ነው ብዬ ነው የማስበው። ለእኔ መጣ አንድ አበባ እንድሰጠኝ አልፈልግም። ታውቃለህ እኔ ባለፈው ዝም ብዬ እንትን ስል ያውርዳ ለሌላው ሲያወርድ ምን አባቱ ብዬ ዝም ብዬ የብስጭት ነው ያልኩት እንጂ እኔ አንድ አበባ እንድሰጠኝ አልፈልግም። ኩማ አንዲት አበባ ለምን አንተ የተሰጠን ገንዘብ ለምን $10 አትሆንም? ለምን $1000 አትሆንም? ያችን ዶላር መጠቀም አለብህ ብዬ ስላሰብኩኝ ነው። በቃ ይሄን ያለ ነገር ኩማ ትክክል ነሽ። ላይክ አንቺ ያሰብሽው ትክክል ነው። ላይክ እንደ ጓደኛና ወይ ደግሞ እንደ ቤተሰብ ስለምታስበኝ ነው ይሄንን አልሽ። የሰው ልጅ ደግሞ እንደዛ አያስቡም። ገባሽ? እንደዛ ስሉኝ ባለፈው ብዙ ጊዜ ማለት እኔ ለማንም እንደማላዳላ ታውቂያለሽ። ማዳላት ይሄና አሜቱ እንኳን ከሰው ጋር ቁጭ ብዬ ማማት እንደማልሽ ታውቂያለሽ። እኔ አሜት አልወደም፣ የእውነት ነው የምልሽ። እና እኔ በማላውቀው ላይክ በሌላ ነገር ብሎክ ያረግሽኝ መስሎኝ ነው እኔ ብሎክ ለምን አረግሽኝ ብዬ ጠየቅኩሽ። ሁለተኛ ላይ ደግሞ በዛን ሰዓት ነው እኔ ስራ ላይክ በጊዜ አላገኘሁም እና የተቸገርኩት በዛን ሰዓት ነው። አሁን ስራ አግኝቻለሁ፣ እግዚአብሔር ይመስገን እየሰራ ነው። አሁን የተሻለ አሪፍ ላይፍ እየኖርኩ ገባሽ? ብሩን ደግሞ እኔ በዛን ሰዓት ነው ያስፈለገኝ። በዛን ሰዓት የሚያስፈልገኝን ነገር አረኩኝ እንጂ እኔ ወይ ደግሞ በጣም ብዙ ብር ተሰብስቦልኝ ሌላ ነገር ላደርግበት ብዙ ብር እኮ እንዳልተሰበሰበ እና ያ ሰው ደግሞ ገባሽ? ቴክስቱንም አምጥቼ ከነቀኑ አሳይሃለሁ። እኔ ለዲቦራ መጀመሪያ ነው የነገርኳት እንዴ እና ይኸውልሽ ቤታ ምን እንደሆነ ታውቂያለሽ? ብሩን ደግሞ ይኸው አዳምጪኝ። አይ ደግሞ በምችለው ማለት ነው ለሁሉም ሰው በመለስ ደስ ይለኛል። ለምን እንደሆነ ታውቂያለሽ? ብዙ ጊዜ ከሰው የምትቀበይ ብር ሴቭም አይሆንልሽ፣ አይቀመጥልሽ። አይ ደግሞ እኮ ኩማ ያልኩህ እኮ እሱን ነው። መልሰህ ገንዘብህን የምትረጫው ከሆነ ለምን እርዳታ ወጣክ? ገንዘቡን መልሰህ የምትሰጣቸው ከሆነ ለምን ወጣ? አንድ ሰው ሰጠቃል። ለምን እንደወጣ ልንገርሽ። ሶሻል ሚዲያ ላይ ሰው ብዙ ሰው ያገኛል። ሶሻል ሚዲያ ላይ ያገኛል። እኔ ላይ ብዙ ጊዜ ጊፍት ሰጥና ሰውንና ስረዳ ነው የምታውቂ። ላይ የሆነ ሰው ሲጠይቀኝ የሆነ ነገር ማድረግ እና ይሄንን አሁን 200-400 ሰው ቁጭ ብሎ የሚያይ የሆነ ላይክ ትንሽ ብር ቢሰጠኝ እኔ ለምን አፍራለሁ? አፍሬ እንደዚህ ቁጭ ብዬ ያላፈርኩት እናትን እንደዚህ አድርጉ የእናታችሁ እንትን እንደዚህ ይሁን እያልኩ እየተሳደብኩ እነሱን ብጠይቅ ለምን አፍራለሁ ብዬ ነው ወጥቼ የጠየቁት። በውስጥ በኩል እኮ በጣም ልጥጥ ሀብታም የተባሉ ጓደኞች አሉ። ብጠይቃቸው ሊሰጡኝ የሚችሉ ማለት ነው። ከዚህ በላይ ስም ሊሰጡኝ ይችላሉ ወደፊት። እኔ ደግሞ ላወራሁት መቼም አልሸማቀቅበትም። ለምን ከዚህ በፊት ያደረኩት ለተሳደብኩት ራሱ ያልተሸማቀቁ እኔ ደግሞ አግዙኝ ብዬ ስለተናገርኩ ልሸማቀቅ አልችልም። ምንም አያሸማቅቅም። ማንም ደግሞ ሊያሸማቅቀኝ አይችልም። ለዛ እኔ ስለረዳሽኝ ስላገሽኝ ሰው ደግሞ እንድረዳኝ ስላረግሽ በጣም ነው የማመሰግንሽ። አሁንም ማለት ነው ብሎክ አረግሽኝ አላረግሽኝም እኔ በጣም ነው የማከብርሽ፣ በጣም ነው የምወድሽ። ግን
የሚያዘጋጋን ነገር አይደለም። እኔ እንደ እህት አከብርሻለሁ። ተከባብረን ሰላምታ ብንባባል አሪፍ ነው ብዬ ነው የማስበው እና የእግዚአብሔር ሰላምታ ነው። ከኔ ጋር አንብሎክም አታደርጊ። እንደዚህ እንዳጋጣሚ ስንገናኝ አቁማ ቤታ ብንባባል አሪፍ ነው። ገባሽ? እኔ ከኔ ጋር ደግሞ እንደ ድሮ ተመልሰሽ እንድትጫወችም ብትጫወች ውስጥሽ ፈቅዶች ብትጫወች ደስ ይለኛል። ግን ካልፈቀደልሽ ደግሞ አላስገድድሽም። ለምን ፍላጎትሽን ነው እየተከታተልሽ ያለሽው። እኔ ደግሞ ስሜትሽን ነው የምከተለው እንጂ ስሜትን እንድትከተይ አላስገድድሽም። ገባሽ? አከብርሻለሁ፣ ወድሻለሁ። ይህንን ነው ልለው የምፈልገው አሁንም ለወደፊትም ለነገም ማለት ነው። እኔ ሰው ሌላ ብዙ ነገር በእኔ ስም በእኔ ስም ተሰጥቶሻል፣ ተሰድቤሻል፣ የሌለሽን ስም ከኩማ ጋር ተገናኝተሽ ተማግጠሻል፣ እንደዚህ እያሉሽ ምናምን ክብርሽን የሚያወሩ ብዙ ሰዎች አሉ። እነሱ ደግሞ ላይክ የሆነ ኮንፊደንስ የሌሉ ሰዎች ናቸው። ወጥቶ እንደዚህ ስለ አንቺ የሚያወሩ የሚችሉ ላይክ አንቺን ያላዩ አሉባልታ የሚያወሩት ናቸው። በውስጣችሁ ላይፍ የሌላችሁ ሰዎች ናቸው እንደዚህ ስለ ሰው ወጥቶ የሚያወሩት እና ቦታ አትስጫችሁ። ላከበረች ሰው ለራስ ብዬ ነው እንጂ ላከበረች ሰው ደግሞ አሁንም እንደሞ ወንድም መክረሽ ማለት ነው። ቤታ እኔ ደግሞ ነገር ቤታ ፎሎ ብሎ ኮንሹ እሺ፣ አነሳዋለሁ ችግር የለውም። አንቻት ቤታ በአባትሽ ሞት አንቺ ወይኔ በአባትሽ ሞት ግን ሁለተኛ በአባቴ አትበይ ዜድ በአባትሽ ሞት ያው ፎሎ አርጋት አንተ ደግሞ እሺ አረጋታለሁ። ማርያም ኩማዬ አባቴ ንግስቴ ወደ ቤቴ እንኳን በሰላም ተመለሽ። አበባ ላምጣላት። ቆየች ወጥቼ ይዤ ልምጣ። ጌታ አበባ ይዤ እመጣለሁ። ጠብቁ። ያላ ተለበል አበባ ይዘና መኖር ይራስ አንቺ ዝም በይ። ይኸውላችሁ ልንገራችሁ፣ እኔ እኮ እየሰማሁሽ ነው። ኤርፖርት አለ እየሰማሁሽ ነው። እኔ እኮ በራሴ አይደለም ጋይስ የተቀየምኩት ወይ ከሰው ወይኔ አበባ የለም እዚህ አካባቢ። ኧረ ችግር የለውም። ከሰው ጋር ሄዶ ከሰው ጋር ሄዶ አሁን ሰዎች ብዙ ጊዜ በምን ወሰዱት መሰላችሁ? ከሰው ጋር ሄዶ ነው አይደለም። እኔ ተጣልተን እኮ እኔ ከጃለች እኮ በቃ ንግስት ነች አለች እኮ በቃ በእኔ ላተረዱ ልንገራቸው ላረግሽ እዛ በጥፊ እንዳልሽ ወይ ዛሬ ምንድን ነው የጠጣችብኝ ላይ እኔ አባቴ ምቀኛ አበባ ደርቋል። ቤታ ምንም አላረገሽ በቃ ተሆና ተቀመጥ ወይ አምላክ ና የታለ የደረቀው አበባ አንተ አንዲት ደግሞ ዛሬውን ስሚ ስሟን እንዳታነሽብኝ ዜድ ስሟን እንዳታነሽ ላይ ሪከርድ ላይ አይቼዋለሁ ያልሽው እንዳታነሽ እሺ ዜድ ግን አንዲቷ ምን አለች ከሰው ጋር ስለተቀመጥኩኝ ብሎክ ተደረኩኝ ከዚህ በፊት እኮ ከዛ ሰው ጋር እኮ 8-9 ያው በቃ ያው ተቀበዩ ለማንም የሰጠውን አበባ ነው እንዴ ሲተወልድ ግን የቤት ታጋሚ በቃ ላይ እንደዚህ ከተጠቀመ እና ዘጋጅተን ቆራርጬ ነው ቤታየው ቆራርጬ እንደዚህ ይዤልሽ መጥቼ እንደዛ ትቀበኛለሽ። አንቺ ተነስተሽ አትቀበይ። ወይኔ 2% ረስቼ ዘዴ በጣም ነው አመሰግንሽ። ዘዴ ግን አይደኛ ሽማግሌ ነሽ እና ቤታ በጣም ነው አመሰግንሽ። ቤታ እኮ እኔ ቤታ ማለት ነው ምንጊዜም አሁን ቤታ ሰድባኝ መጥፎ ስድብ ሰድባኝ ነገ መብርሃን እማልጠላት ልጅ ብትኖር ቤታ ናት። መብርሃን እኔና ቤታ ዛሬ አይደለንም እኮ እንደዚህ ኤርፎን በገመድ ኤርፎን እንደዚህ ግድግዳ ተደግፌ ሳደባት አውቄ ነው እንዳታረቅም ለዛው እንዳታረቅም እኔ ጌታ ቆይ በቃ ቁማ ውጣሽ። እኔና እሷ ጌም ልንቀጣቀጥ ተጣልተን እኮ ነው የተለያየ ነው። ከዛ በኋላ ነው አሁን አንተን ይዛ ደግሞ የመጣችው። ኦኬ እሺ ወሬ ላወራ ስለሆነ እሺ አባቴ ሙት ከብሎ ቋንስቻለሁ በይ ነው አስተኛለች እኮ ፎሎ ተዳርገናል። ወዳችኋለሁ። እሺ ሁለታችሁ ፎሎ አድርጊው ወዳለሁ በይ ባንቺ አንተን አውጣ ወዳለሁ በይ ተደረገው አውጣችኋለሁ። አንተ ደግሞ ወዳለሁ ጭራሽ እንደዚህ አድርጌ ረዲ ምን አባ አንቺ ወዳለ ጠጋቤ ወዳለሁ ኩማዬ በይ አምናችሁ ላይክ እኔ ከብሎክ አውጣለሁ። ችግር የለም። ስማኝ በቃ እሺ ኩማቻው እሺ ወዳለሁ በይ ኧረ እባክህ በእናትህ ማ ቤት አልትልህ ደስ ይለኝ ወዳለሁ
3 ዓመት ይፈጅብኛል ከዚህ በኋላ። አረ ኖ ቤታ ወዳለው ኩማዬ ወንድሜ ወዳለው ወይ እስኪ አንተ ዝም በል ኩማዬ ወንድሜ ወዳለው ወይ ይሙት አልልም፣ ግን ያው ተታርቂያለሁ። ፎሎ ተደራርገናል። በቃ እኔ እንዲህ ሰብረዋለሁ ወዳለው ወይ መብርሃን ሰብረዋለሁ። እግዚአብሔር በአባቴ ማርያምን ሰብረዋለሁ። ዜድ ቆይ ነው መጀመሪያ ላውራ። ዜድ ዛሬ ቅርባትና ነገ ትለኛለች። ኦኬ ዜድ ነይ ቆይ አንዴ ላናግርሽ። ነይ አንዴ ኖ ወዳለው ወይ እኮ አንዴ ነይ። ልታሳብደኝ ነው እንዴ? አንዴ ነይ። አንዴ ነይ። ወይኔ አባቴ ወይ ዜድ እሺ እለዋለሁ። ነይ ቆይ ዜድ ነይ። እሺ ዜድ እያናደርሽኝ ነው። አንዴ ነይ። ሰው ተኝቷል። አንዴ ነይ። አታሳብጅኝ። ዜድ በእናትሽ ይዤሻለሁ። እረፍ። ያማታት እንዴ? ቲክቶክ እያበድን ነው ወገን ተያይዘን ኩማ ወዳለው ብላለች ብላለች ባልኩኝ እንደዚህ ያለ ቲቪ ራሱ ታዩ የቲቪ ፈረደበት። ኧረ እንደው እዚህ ቲክቶክ ነዋሪ። ኧረ እንደው ያቺ እማማ ኢትዮጵያ ልጆችሽ በየበረሃው እንዲያብደው ቀርተዋል። ኧረ ሰብስቢልኝ ልጆችሽን። ኧረ ልጆችሽን ሰብስቢልኝ። ያቺ ሀገር በየበረሃው እንዲያብደው እንደዚህ ያለ የት ላድርገው? አላውቀውም። የት ላድርገው? ይሄ እንደዚህ ያለ ታዩዋት ነካኪው። በቃ ወደኋላ ጠጋ አድርጊው። ወደኋላ ጠጋ አድርጊው። ወደኋላ ከፍ አድርጊሽ ጠጋ አድርጊው። ወይኔ ዜድ ይሄን ቪዲዮ ነገር እንዴት ላድርገው? ሻማዎቹ እንደዚህ ቤታ የት ላድርጋት? አቅፈሽ ተኝ። እዛ ላይ አስቀምጩ። ዜድ አቅፈሽ ተኝ። አንተ ቋቋታም እንደውም አልወድም በይው። ይሄ ቋቋታም አልወድም በይው። ደግሞ አልወድም ደግሞ ልለው ስል ደግሞ ሰብረዋለሁ ልትይኝ ነው። የዚህ ቤት ነዋሪ ግን ምን ጉድ ናቸው። በቃ ውጣ። እሺ ኩማ ይመቻችሁ። እሺ ቻው። እሺ ዜድ እወድሻለሁ። እሺ ቻው። በቃ ውጣ። እሺ አልሰማችም። በቃ ውጣ። እወድሻለሁ። እሺ አባቴ ኩማዬ ወንድሜ ቤታዬ እወድሻለሁ። እኔ ውድ በቃ ቻው። ወይ አባቴ ቤታዬ እንኳን በቃ ማርያም የሚያሳዝን ልጅ ነው። አይ ይሄ ቲቪ ግን ስብር አድርግ ልረፍ እንዴ! ኧረ እባክሽ ቲቪውን ተይው በመድኃኒዓለም ነገ ስታስታውሽ እኔ ምን አውቃለሁ። እዩ ማርያምን እዩ ወይ እዚህ ቤት ቲቪ እንደው እግዚአብሔርን መከራውን አየን። እስኪ ዘፈን ክፈቺ ትንሽ ራት ስሚ። 12 ሰዓት ሲሞላ እናስተካክላለን። እሺ እሺ። ተቀየረ እንዴ? ቼክ አድርጉልኝ ጋይስ። ተቀየረ? በማርያም እሱን ላስተካክል ነው የገባሁት። ተቀየረ? እናንተ በሉ ስንት ገባው? አይደል የስ 18 ገባው። የስ 18 ቤታ የኔው ስንት እንደተሞላ እዩ አንድ እዩ ኃይለኛ የተባለ ተሞላልኝ። አይ እስኪ ያምራል። ብር የሚለው ንኪው ያ ስቶር ማይቻለሁ እኔ ጋር ያለም አየሁት። እንኳን ደስ ያለሽ ወዲያ 18 ገብቻለሁ። ይሄው ታጥሬ ፍቅር ቴንኪው ታጥሬ ጋይስ አሁን ቀየረልኝ። አቤቱ አምላኬ ከስንት ወር በኋላ አያችሁ። በሳምንቱ ሙሉ ታጥሬ ስጫወት ቀየረልኝ። ጊፍት ጋላሪን ጋይስ ያዙትኝ። ደግሞ መልሶ እዛ 15 ላይ ካረገኝ በቃኝ። ቤታ ደስ ያለሽ በሉ። ቤታ አየሹ የተሞላልኝ ይሄ ተሞልተልኝ ብር የሚለው ማናት የሞላችልኝ? እዩ ማናት የሞላችልኝ? የአቢ ከአንቺ ጋር የተጫወተው ሰኒ ናት የሞላችልኝ። ሰኒ ይመቻት።
ትልቁን ነው ደግሞ አንዴ እንትን ያለችልሽ ትልቁ አለም ትልቁ 40 ምናምን ነው አንቺ ደግሞ ትልቁ ትላለች ነው አንቺ ትልቁ ማለት ነው ትልቁ 50 ሺህ ነው አሁን የተሞላልሽ ባለ ስንት ነው ታዲያ 10 ምናምን 19 ነው 29 ኦኬ አየሁት ትልቁ 50 ነው አመሰግናለሁ እሺ ቆይ ሌውሽ ትንንሹን ባይሆን ጥቃቅኑን ላስሞላ ዜድዬ ጊፍት ጋራሪ ሙሉልኝ በእናታችሁ ጊፍት ጋራሪ ልብ ይሄንን ካወረደኝ መቼም ተመልሼ አልመጣም ዚ